ሰላም ቤተሰብ፣ ያው ዛሬም ጭንቀት ላይ ናችሁ ይገባኛል። የምር ነፍሳችን በቃ ልትወጣ ነው፣ በጭንቀት ልትወጣ ነው። የምሬን ስነግራችሁ ማለት ነው። አንደኛው ሲመለስ አንደኛው አሻፈረኝ፣ አንደኛው ሲመለስ አንደኛው አሻፈረኝ። ተመልካችም እኮ ተጨነቅን። እኛ ሰዓቱን እንዴት ስንጠብቀው እንደምንውል ሰላም ወርዶ ይመጣሉ ብለን ብታውቁ ኑሮ ማለት ነው። ብሩኬና ሀይሚ የምር በዚህ ልክ አትሄዱም ነበረ። ተመልካች ምን ያክል ተጨንቆ እንደሚጠብቃችሁ ብታውቁ ኑሮ በዚህ ልክ አትሄዱም ነበረ እንዴ። በቃ ተመለሱ፣ ወደ ራሳችሁ ተረጋጉ። መምጣታችሁ ጥሩ ነው። እንኳን ደህና መጣችሁ፣ እንኳን በሰላም ለቤታችሁ አበቃችሁ። ምናልባት እዛ ቤተሰብም ጓደኛም በዙሪያችሁ ብዙ ሰው ስላለ ትቢት ይላቸዋል መሰለኝ። እዛ ቢያንስ እዚህ እንኳን ስትመጡ ተረጋጉ። በቃ ብቻችሁ ናችሁ፣ ወደ ራሳችሁ መለስ በሉ፣ ተረጋጉ። በቃ ማለት እንዴ፣ ወይስ ምንድነው አላማችሁ? አንደኛው በቃ ምርር ብሎ ቆርጦ በቃ እንትን እስከሚል ነው የምትጠብቁት እንዴ? ኧረ በስመ አብ። እውነት ለወሬ የማይመች አንቺውማ ነገር አለ ዘፋኙ። ለወሬ የማይመችም የእናንተስ ነገር። አሁንስ ለወሬ እንዶ ላስተያየትም የማይመች ነገር ሆነብን እኮ። የምሬን ነው እኮ። ወድ አይደለም ዘፋኙ። አረ የምር እኔ በጣም ከፍቶኛል ዛሬም። የምሬን ስነግራችሁ ማለት መምጣታቸው ደስ ብሎኛል ግን በቃ ሀይሚ ከገባችበት ጀምሮ ወደ ቤት ከገባችበት ሰዓት ጀምሮ በቃ ልትረጋጋ አልቻለችም። በጣም ስሜታዊ ሆናለች። በጣም ተናዳለች። በቃ ወይ ጉድ። ብሩኬም ብትችል እዛው ጧት እዛው ቡታጅራ እያለች በቃ ይቅርታ አድርጊያለሁ ብለህ የሆነ ነገር ትንሽዬ ነገር እንኳን እዛ በቃ አውርታት አነጋግራት ብትመጣ አሪፍ ነበር። በዚህ ሰዓት ጭድ ለብሳ በቃ እዚህ ስታገኘ ሰዓት ነው የሆነችው። ሰዓት ጭድ ነው የለበሰችው እና እዛ ትንሽ ተረጋግታችሁ ብትመጡ ጥሩ ነበረ። ቢያንስ እዛ ይሆናል አይደለ? በቃ እሺ ምናምን የሆነው ይሁን ብለህ ብትቀጥሉ ወደዚህ በሰላም ብትመጡ ደስ ይለን ነበር። ግን እሺ መምጣታችሁም እኮ ደስ ብሎናል። እንደውም ፍፄ በሩን ቆልፈ ነበር መውጣት የነበረ። ብዛው እንደፈለጉ እዛው ይሆኑ። ተደባደቡም፣ ተጣሉም፣ ተቦጫጨሩም፣ ተነካከሱም እዛው እንደፍጠርጥራቸው በሩን ቆልፈህ አንተ ጥለ መውጣት ነበረብህ። አንተ ራስህ እኮ ኩርምት አልክ። በቃ እንዴት እንደሆነ ብታዩት ከነሱ በላይ እንዴት እንደሚያሳዝን። በእርግጥ አንዳንድ ነገር አናደህናል። ከዩ ጋር እየተገናኘ ምናምን በምታረጋቸው ነገሮች ተናደንብሃል። ግን ያው አለ አይደለ፣ የድሮውን ደግሞ መርሳት አንፈልግም። አሁን ትንሽ አጠፋህ ብለን የድሮ መልካምነትህን፣ የድሮ ወንድምነትህን፣ የድሮ ጓደኝነትህን ያንን ነገር መካድ አንፈልግም። የሰው ልጅ ይሳሳታል፣ ምንም ችግር የለውም። ግን ዛሬ ደግሞ በጣም ነው ያሳዘነኝ። ፍፄ ራሱ እንዴት እንደሆነ ኩርትም ነው ያለው ፊቱ ሁሉ በቃ ክስም ነው ያለው። ቤተሰብ በእነሱ ጩኸት ማለት ነው። እና ምን አለ ብሩኬ ወይ ሳብ አድርገህ ክፍ አድርገህ ብሰማት ግንባሯንም ጉንጯንም በቃ እንደፈለገች በቃ ቢያንስ ትረጋጋለች ይመስለኛል ሴት ልጅ እንደዛ ስትሆንና ያ እኔ እንጃ አላቅም። ብቻ እንደ ፍጥርጥራችሁ አድርጋችሁ ነገሩን አስተካክሉት። ተመልካች እየተጨነቀ ነው ስለፈጠራችሁ። በቃ እኛም ተጨነቅን። የምር በጣም ብዙ እየተጨናነቁ እያለቀሱ ያመሹ ልጆች አሉ። ትናንትና ራሱ የምሬን ነው። እና በቃ ትናንት የነበረው ቀን በስመ አብ። እኔ በቃ እንዲህ ብዬ አልልም። የማያልፍ ቀን የለም የማይነጋ ሌሊት የሚባለው ለዛ ነው። እና የትናንቱ ቀን የማያልፍ ቢሆን የምር ከባድ ስሜት ውስጥ ነበርን። ግን እግዚአብሔር ይመስገን ነጋ። ሌላ ቀን ነው ዛሬም። እስኪ ዛሬ እንኳን በሰላም ይመጣሉ ብለን በጉጉት እየጠበቅን አመሸን። ምሽቱ ደግሞ መጥቶን ቪዲዮ ሲለቀቅ በቃ ዛሬም የሚያስጨንቅ ነገር ነውና እባካችሁ ወደ ራሳችሁ ተመለሱ። ብሩኬን በቃ አለ አይደለ በቃ በመጫጫህ ሳይሆን እስኪ በቃ ምን እንደምትፈልግ እስኪ የምትፈልገውን ሁንላት። በቃ ሴት ልጅ ናት አይደል? ይሆናል አይደል? አንዳንዴ ሴት ልጅ ፍቅረኛዋ ላይ ቅብጥ ማለት ትፈልጋለች፣ ንጭንጭ ማለት ትፈልጋለች፣ መወራጨት፣ መጮህ በቃ አለ አይደለ የሆነ ያስጨነቃትን ያላትን የልቧን ስሜት ሁሉ ከምትወደው ሰው ላይ ነው የኔ ከምትለው ሰው ላይ ነው የምትጮኸው የምትወጣው። እና ይመስለኛል እሷም እንደዛ ነው። አሁን በቃ የከፋትን ብዙ ነገሮች በአንተም በኩል ቢሆን ያስከፏትን ነገሮች በመጮህ በቃ አልወጣላትም ገና። እና በቃ እስኪ ተዋት በቃ ይውጣላት። እንደፈለገች ትጮህብህ እንደፈለገች ትሆንና ይውጣላት። እስኪ የሚወጣላት ከሆነ የምር እኔ ማለት ወይ እናንተ ልጆች እንደው ስብስብ አድርጎ ጸበል የሚወስዳችሁ ሰውነታ ወደ ገዳም እንደው እዛ ስትሄዱ ትረጋጉ ከሆነ ምናልባት አባቶች ጋር በቃ እዛ አንዳንድ ነገር እንደው ወይኔ ኧረ ማንን እንንገር ጸበል ወደዛ ወደ ገዳም ይዛችሁልን ሄዱ ለአንድ ለሶስት ቀን ባካችሁ። የተቃጠልን እኮ አበድን እኮ እኛ። እኔ እኮ እግዚአብሔርን ነው የምላችሁ ቪዲዮን እያየው
እኛንን ያበድ ነው ወይስ እነሱ ናቸው አልኩኝ። የምር ዴ አጨለላችሁን እኮ አጨለላችሁን። ወይ ሰላም ፍጠሩና እኛም ሰላም እንሁን። ዴ ከራሳችን ጋር እኮ አይደለንም ብዙዎቻችን እኮ የምር ይሄ አንድ ወር እንዴት መሽቶ እንደነጋ ፈጣሪና እኛ ነን የምናውቀው። በዚህ ልክ የምንጨነቅላችሁም ስለምንወዳችሁ ነው። የሰውም ግፍ አለው። የምሬን ነው የምላችሁ። የመወደድም ግፍ አለው፣ የሰውም ግፍ አለው። የሁሉ ተመልካች ለእናንተ እያለቀሰ እየተከዘ እያዘነ በዚህ ልክ ግፍ ልክ አይደለም። መለስ በሉ። ራሳችሁ ብቻን እየተጨነቃችሁ ራሳችሁ ብቻ እየተከፋችሁ እንዳልሆነ ቆም ብላችሁ አስቡ። በእኛ እንደዚህ መሆን ውስጥ ብዙ የሚከፉ ተመልካች አለን፣ ብዙ የሚጨነቅ ቤተሰብ አለን፣ ብዙ የሚያለቅስ ቤተሰብ አለን። ምን እየሆንን ነው? ለምንድን ነው ለሰይጣን የዚህን ያክል በር ከፍተን ና እንደፈለክ ገብተክ ጨፍር፣ እኛንም እንደፈለክ ጨፍርብን አስጨንቀን፣ እኛንም የሚወዱንን ሰዎችንም እንደፈለክ አስጨንቃቸው። በቃ ይመችህ ሰይጣን ብላችሁ እንደዚህ መከራችሁን የምታዩት ተመልካችንም መከራ የምታበሉት ለምንድን ነው? ሰይጣን እንኳን ስልጣን ተሰጥቶት ማለት ነው፣ ስልጣን ሳይሰጠውም መከራ ነው፣ መግቢያ ቀዳዳ ነው የሚፈልገው። በቃ በዚህም ቆፍሮ የመርፌ ቀዳዳ ፈልጎ መግባት ነው የሚፈልገው ሰይጣን። እንኳን እንካ ናግባ ዌልካም ተብሎ ይቅርና ማለት ነው። ለምንድን ነው ወደ ራሳችሁ የማትመለሱት? እኔ ትናንትም እንደነገርኳችሁ ነው። ዛሬ ሀይሚንም ልወቅስ አይደለም፣ ብሩኬንም ልወቅስ አይደለም። ሁለታችሁም ተመለሱ በቃ። እንዴ ነገ ደግሞ እሷ መለስ ብላ ስትመጣ እሱ ደግሞ አሻፈረ ሊል እኮ ነው። በዚህ አይነት እኮ እንደዚህ እየቀጠለ 3 ወር 4 ወር ልትሄዱበት ነው ማለት ነው። ስራም እየሰራችሁ ከሆነ ይበቃል በቃ። እስኪ በፍቅር ኑ እናንተ እኮ በፍቅር ማለት ነው እንደ ህንድ ፊልም ፍቅር እየተጫወታችሁ ብትመጡ ራሱ እግዚአብሔርን በደንብ ነው የሚታይላችሁ። ፍቅራችሁ ነው፣ እኛ ጸባችሁን አይደለም የምንፈልገው፣ ፍቅራችሁን ነው የምንፈልገው። በቃ ተረጋጉ፣ ተመልካች አታስጨንቁ፣ እናንተም አትጨነቁ። በዚህ ልክ ራሳችሁን አትጡ እንዴ። ሰው እኮ በመናደድ ውስጥ ብዙ ነገር ያጣል። የምሬን ነው የምላችሁ። በብስጭት ውስጥ የጨጓራ በሽታ ይመጣል፣ ሽበት ይመጣል፣ ብዙ ነገር በንዴት ውስጥ ብዙ ነገሮች ናቸው የሚመጡት። እዚህ ጋር የፈለገ ስራ እየሰራችሁ እንኳን ቢሆን ማለት ነው በዚህ ብስጭታችሁ ውስጥ ብዙ ይሆናል አይደለ? እኔ እንጃ አላቅም። ብቻ እኔ ምን እንደምላችሁ እናንተ ልጆች እኔ አላቅም። ከአቅማችን በላይ ሆናችኋል። መወደድ እንደዚህ ያስደርጋል? እንዲህ ጉድ ፈላብን። እንደ የጨረቃ ፋሚሊማ ጉድ ፈላብን እኮ ምን አልጨበጥ አልጨበጥ አሉን እኮ። ጌታ ሆይ አረዛ ቤት የገባውን ሰይጣን ውገው። የምር በጣም ነው የተከፋ ነው። እኔ እንጃ እኔ በቃ አላቅም። ቤተሰብ በጣም ግራ ገብቶኛል። ምን እንዳወራው ራሱ እኔ እንጃ አላቅም። እና ብቻ ነገ ሰላም